በለው ሌባ ይሄኔ ሌላም ነገር ይዛል መኪኖች በደንብ በርብረው ጋር በደንብ በርብረው ያዙ በደንብ ና ተደራጅተህ ጀርባው ሰንበለ ይኸውልህ የመምታት መብት ህግ ባለበት ሀገር እንዳትመጣ ተናገር ነው አይደል እየተባለ በህግ አምላክ አለበት ታወራለህ ነው ይኸውልህ አንጀት ይቃማ ሜሮን እየጠበቀ ነበር ተቀመጥ ዝጎ ኩና ማን ነው እየጮከ የምትወረው ማን ስለሆንክ ነው አንተ እየጮከ የምትወረው ምንድነው የምትለው አንተ ይኸውልህ አንተ ምንድነው የምትለው ተራ ሚዲያ ጋር ቀርቶ ተራ እሱን መንግስት የማንን ስም ነው የምንልቀው አንተ ተራ ነው ያልከው ወይ ኖ አስወጣውና ቦታውን አሳይታ አንተ ይሄ በቃ አለቀ ሲል ምን ትጠቅማለች አንቺንም የፈለኩሽ አፍህን አትክፈት ምን ማለት ነው አንቺንም የፈለኩሽ ማለት በቃ ለዛ ነው የፈለኩሽ ለቁም ነገር የፈለኩሽ መስሎሽ ነበር አንተ ወሽ ስለምን እንደዚህ አትምጣ ተራማ ተራ ነሽ ለማንም ስትጋደም ያለበረ ቀሚስሽ ነግርሽን ስትከፍት ያለበረ አራሜሮ ጋር እንዳመል የማንን ሰው እንዲያስካላቡ የማንን ሰው ያንተ ቆል በሀገሮ ቤት መግዛት አስበው በተመጣጣኝ ዋጋ የሚሸጥና ታማኝ አልሚ አጥተው ተቸግረዋል? ድርጅታችን ቴምር ሪል ስቴት ከዚህ በፊት ከ8 በላይ ፕሮጀክቶችን ሰርቶ ማስረከቡ ይታወቃል። አሁን ደግሞ በቡልጋሪያ ከአፍሪካ ህብረት ፊት ለፊት በ7000 ካሬ ላይ ያረፈ ኮምፓውንድ አፓርትመንት በ30% ቅናሽ ለተወሰኑ ቤቶች ለሽያጭ አቅርበናል። ባለ 1 መኝታ 5.4 ሚሊዮን ብር ብቻ፣ ባለ 2 መኝታ 6.6 ሚሊዮን ብር ብቻ፣ ባለ 3 መኝታ 9.7 ሚሊዮን ብር ብቻ። እንዲሁም በአዋሬ ባያትና በጋርመንት የተለያየ ፕሮግረስ ላይ የደረሱ ቤቶችም አሉን። ለበለጠ መረጃና ለሳይት ጉብኝት በ0901 21 1153 ወይም በ0901 50 4245 ይደውሉልን። በውጭ ሀገር ላላችሁ ደንበኞቻችን በ3 ቀን በዲኤችኤል ባላችሁበት ሀገር እንልካለን። ቴምር ሪል ስቴት። ሰላም ውድ ተመልካቾች እንግዲህ አሁን የምንገኘው የታጠቅ ቦምቡ እንግዲህ ሹፌሮችና ግብረ አበሮች ይገኛሉ ተብሎ የተጠቆመንበት ቦታ ነው። እዚህ ቦታ ለመድረስ በጣም ብዙ ጥረቶችን አድርገናል። በጣም ብዙ ፍለጋ አካሄደን ነው እንግዲህ እዚህ ቦታ ላይ የተገኘ ነውና ያ እንግዲህ እዛ ጋር ካሜራማን ይታያል። ያ መኪና የምትመለከቱት እንግዲህ ታርጋው እንዳታስገባው ያ መኪና ሹፌሩና እንግዲህ ታጠቅ መሰሎቹ የሚዘዋወሩበት መኪና እንደሆነ ተገልጾልናል። እንግዲህ እዛ መኪና ጋር በድብቃውን ሙሉ ቦታው እንደምታዩት ከፊትም ከኋላም እንዳለ ቦታውን ከበነዋል። እንዳያመልጡን እንግዲህ የታጠቅ ቦምቡ ሹፌር ነው እዛ ውስጥ ይገኛል ተብለን እንግዲህ የተጠቆመነው። እዛ ደግሞ ሄደን የሚፈጠረውን የሚያጋጥመውን ነገር አብረን እንከታተል። ዘውድ እንግዲህ በደንብ በጥንቃቄ እንሂድና ያለውን ነገር እናውጣጣው ይሻላል። እንግዲህ እዚህ ጋር መግለጽ የሚቻለው እሱ እየጠበቀ ያለው እንግዲህ ሜሮንን ነው ማለት ነው። ከሷ ጋር ለመገናኘት እንደሆነ ነው እየጠበቀ ያለው። እኛን ሳይ ትንሽ መደናገጦች መረበሾች ሊኖሩ ይችላሉ፣ ግን ምንችለውን ሁሉ አድርገን እነሱን ለመያዝ እንሞክራለን። እስቲ አብራችሁ ነው ጋርድ ና በደንብ ራስን ጠብቅ፣ ያለውን ነገር ለመከታተል እንሞክር። በጣም ከባድ ሰዎች ናቸው እነዚህ ሰዎች። ውስጥ ደግሞ ብዙ ሰዎች ካሉ ገባ ናይት ምንድነው መለካ እንዴ? ማናችሁ አታመልጥ። ማናችሁ ተንበለይ የሰው ልጅ ዝም ብላችሁ ተንበለይ አስገባው። ገባ ሙሉ ፈትሹ፣ መኪናው ፈትሹ። ማናችሁ ነው? ምንድነው? ማናችሁ? ምንድነው? ካሜራ ደቃ ነው። ምንድነው? ምንድነው? ይሰው ተገባው። የሰዎች ነው ማስለው ባለው ሌባ ይሄኔ ሌላም ነገር ይዛል መኪኖች። በደንብ በርብረው ጋር በደንብ
በደንብ በርብረው ያዘው በደንብ ና ተደራጅተህ ጀርባውን ግፈተው። ምንድን ነው ጀርባውን ግፈተው። ጀርባውን በለው። ጀርባው ውስጥ ምንም የለም። ምንም የለም። ምንም የለም ጀርባው ውስጥ። ምንድን ነው እዚህ ስታደርጉኝ ነበር? ምንድን ነው ስታደርጉኝ ነበር? እየተዝናነኝ በሩን ዝጋው። በዛ በኩል ጋርድ ዝጋው። በዛ በኩል ዝጋው። ቶሎ በል። እየቃምን አንጀት እየቃማ ሜሮንን እየጠበቀ ነበር። ተቀመጥ። ዝጋው። በቃ ዝጋው። ጋርድ ዱላው በቃ ዝጋው። ሜሮንን እየጠበቀ ነበር። ተናገረው። ቁልፉን ተቀበላችሁ። ቁልፉን አምጣ። መኪና ላይ ቁልፉን አምጣ። መኪናው ላይ ነው። እዛው ያዘው ነው። ልክ ነው። ቁልፍ መኪናው ላይ ቁልፉ ፕረስ አለ። ግባ። ማናችሁ? ቆይ ማናችሁ? ተበለደዛ ያው ስለኛ ማንነት እያንዳንዱ ስንገርፈ ታወራለህ። ከማን ጋር እየተነካካችሁ መሆኑን አታውቁም። ዝም በል እኮ ነው የምልህ አንተ። ጭራሽ ተዘታለህ። ዝም በል ነው እያልኩህ። ህግ ባለበት ሀገር እኔ እንደዚህ ልታረገኝ አልችልም። አንተ የምትሰራው ስራ ህግ ፊት የሚቀርብ ቢሆን ኖሮ እስካሁን ተደብቄ ይሄን ሁሉ ነገር አታደርግም ነበር። ምንድነው የሚያመን? አንድን ተራ ግለሰብ ከመኪና አውጥቶ ማምጣት ምን የሚሉት ነገር ነው? ምን ማለት ነው? አዎ ተራ ግለሰብ ነህ አንተ። ህይወቴን መኖር አልችልም። ተራ ግለሰብ ስለሆንክ ነው ለማን እንደምሰራ አታውቁም የምትለው እንዴ? እኔ ለማንም ልስራ። ምን ያስሮጣል? ምንም ካላረክ ለምን ትሮጣለህ አንተ? እኔ ሌላ ነገር መስሎኝ ነው አይሮጥ። ምንድነው ሌላ ነገር? ይኸውላችሁ ሌላ ነገር ካለባችሁ ወደ ህግ መሄድ እንችላለን። እኔ ምንም የምፈራ ሰው አይደለሁኝም። በህግ የምተማመን በህገ መንግስቱ የምኖር ሰው ነኝ። ይሄን ያህል ነው ማለት ነው የልብ የሰጣችሁ? ይኸውላችሁ ወደ ህግ መሄድ ካለብን ወደ ህግ እንሂድ እንጂ እንደዚህ አንድን ሰው አስገብታችሁ ቤት ውስጥ መደብደብ ስልጣን ማንንም አልሰጣችሁ። ምን እያለ ነው ይሄን ያህል የልብ የሰጣችሁ? ማን ነው የልብ የሚሰጠን? ታውቀዋለህ? ሰማኝ አይደል? ስሙን ሳልጠራ ውስጥ ያውቋል። የምትመካበት ሰውዬ። ያማችኋል እንዴ እናንተ ሰዎች? አንተ ይኸውልህ አታሽ ስለማን ነው እያወራችሁ ያላችሁት? ትናገራለህ አትናገርም ነው እያልኩ ያለው። እርግጠኛ ነኝ ሰው ተሳሳችሁ። ባለ የመምታት መብት የለም። ህግ ባለበት ሀገር እናትመጣኝ ተናገር ነው አይደል እየተባለ በህግ አምላክ አለበት ታወራለህ ነው። ይኸውልህ የኔ ወንድም እኔ መኪናዬን ሳልዘጋ ነው የመጣሁት። ፍቅረኛዬን ላገኘው ነው እንጂ የመጣሁት ሌላ ነገር ላደርግ አይደለም የመጣሁት። ፍቅረኛ ወይ ሰው ተሳስታችሁ ከሆነ ንገሩኝ። ምንም የተሳሳተ ነው ሰው የለም እኮ እና ማን ነው እየጮክ የምትወረው? ማን ስለሆንክ ነው አንተ እየጮክ የምትወረው? ምንድነው የምትለው አንተ? ይኸውልህ አንተ ምንድነው የምትለው? ቆሻሻ እንዳንተ አይነቱ ልክ እናስገባለን። እሺ ደም ተፋታለህ ገና ደግሞ ታናፋለህ እንዴ? ካንተም ብሶ በእኛ እጅ ነው ያለው። እሺ አሁን እዚህ ጋር አንተ አለቃኛ ነን። እሺ የኔ አለቃ እግዚአብሔር ብቻ ነው ይውላችሁ። አስመሳይ እግዚአብሔር የምትሰራውን ስራ ታውቀዋለህ። ስራ ማናቅ መስሎ ነው አይደል? ሰይጣን ይውላችሁ ሰው ተሳስታችኋል እያልኳችሁ ነው። ዝም በል ሴሰኛ ከምትደበድቡኝ በህግ የምታምኑ ከሆነ ህግ ቦታ ውሰዱኝ። ህግ ቦታ ይኸውልህ መሄድ አይቀርም። ህግ ቦታ ግን የምትሄደው ልትበሰብስ ነው። ውሰዱኝ ካለበዛ ደግሞ ከሳችኋለሁ። ምንድነው አሳያችኋለሁ። ተው ንጉስ የፈለከው ቦታ ሄድና ክሰስ። ሰማኝ የፈለክበት ቦታ ሄድ። መጀመሪያ ግን ከኛ እጁ ጣንት ሜሮን አስገባችኋለሁ። አሳያችኋለሁ። ዝም በል ሜሮን ነኝ። ምንም የሚያስፈራ ነገር አስቀምጣት። አንቺ ነሽ እንደዚህ የምታደርገው አይደል? አንተ ዝም በል። ሰማኝ አልበቃም እንዴ? አንቺ ነሽ እንደዚህ ያስደበደብሽኛ። አንቺ ነሽ ጭራሽ አንተ ጭራሽ ታወራለህ እንዴ? ጭራሽ በለው ታወራለህ እንዴ? ታወራለህ ጭራሽ። ተነሳ ኦኬ። ጭራሽ እኛ ጋር ሆነህ አንተ እሷን ልትማታ ትፈልጋለህ? ምን ያህል የልብ ቢኖር ነው? በእናትህ እንዴት ነው ያበጥከው? ማን ነው አይዞህ ያለ? በደንብ አስተነፍስልሃለሁ። ሰማኝ አይደለ? ለዚህ ስራችሁ ትከፍሉበታላችሁ። ቆሻሽ እያንዳንዷን ነገር ትከፍሉበታላችሁ። ማን እንደሚያድን እናያለን። ትከፍሉበታላችሁ። ምንድነው የምንከፍለው? በእናትህ አንቺ ደግሞ አንተ አሁንም አዛት። ሰማኝ አይደለ? የሚከተልሽ ምን እንደሆነ ታውቂያለሽ። አዛት እያልኩ ነው። ሰምተኛል አይደል? እሷን ወስደህ ፔንሲዮን ልትፍታታባት ነበር አመጣጥ አይደለ? ልትዝናናባት ፍቅረኛ ሚስቴ እሷን ላገኘ ነው የመጣሁት አልከው። እስኪ ቀና በል አታስመስል። ሚስት ነች ወይ? ከማን ጋር እንደተነካካቸው አሁንም ያወቃቸው። ይኸውልህ ከመነካካትም ገብተን ተጨመላልቀናል። ይባስ ብሎ አንተ አለቄ ነው ምንም አያመጣም ምንም አታመጡም እናንተ
ከናንተ በላይ የሆነ ሰው አለ የምትለው ሰው ልጁን ይዘዋል ተረዳኝ አይደል ማንን ያዛችሁት ካሌብ ቦምቡ ይገርማል አሸናፊ የምትለው ሰው መላኩ የምትለው ሰው እኛ ጋር ነው አባያስቃል ቆሻሻ ወይ እናንተ ትኖራላችሁ ወይ እኛ እንሞታለን ሰማኝ አይደል መኪና ነርተ ልታመልጠን አስበ ነበር አሁንም ከማን ጋር እንደተነካካችሁ ያወቃችኋል መሰለኝ እንደቀል አይደለም ስሙን ቅጥያ ስሙን ቦምብ ብለው ያወጡለት እና በጣም ደቃቃ ሰዎች ናችሁ ሰማኝ አይደል ደቃቃችሁን ይዛቻቸው ነው እነሱን አላወቃችሁም ከማን ጋር እንደምትነካኩ ምንድነው ተገስተየ ኑርኩ እኮ ነው ለገንዘብ ይተባልክ ነው ለገንዘብ ብለን እንደዚህ ምን አባት ነው እንዴ እሱ አንተ ድሉን ብታገኝ ስለታጠቅ ምንም የምታውቁት ነገር የለም ምንድነው ማናቀው ሽንታክል እንኳን የምታውቁት ነገር የለም ምንድነው ማናቀው ይወላችሁ ታች ካሉ ጀምሮ ላይ እስካሉ ድረስ በእጆቹ ናቸው እንዴት አይደለም እናንተ የሚዲያ አካል ተራ ሚዲያ ጋር ቀርቶ ተራ እሱን መንግስት የማንን ስም ነው የምትንቀው አንተ ተራ ነው ያልከው ወይ ማንን ነው የምትንቀው በስራት ብታወራ ይችላል ማንን ነው የምንቀው ተራ ነው ያልከው ካሌብን እኮ ይዘውታል እንዳንተ አይነቱን ስንት ቆሻሻ ሰው ራስን ነፃ ብታወጣ ይሻላል የሰው ቆሻሻ ከመጣል ካሌብንም ማናችሁንም ያዛችሁት በቤተሰባችሁና በራሳችሁ ላይ ነው የፈረዳችሁት እንዴት ታጠቀን አታውቁትም ታጠቅ ቦምቦ የተባለውን ሰው አታውቁትም ሲፈነዳ ልክ እንደዛው ነው አንተን ሳይሆን ሙሉ አጠገብ ያለውን ሰው ነው የሚነካው እዛው አጠገብ ያለው አንተን ስለሆነ እዛው ነው አንተ ፈንድተህ አሁን አንተም ልትፈነዳ ነው አብረን ገባህ አንቺ አለቀልሽ ወንድምሽን ለቅርጫ እንደገረበ ስጋ ነው ምን አታንሳ ምን ያረጋችሁት እንደሆነ አላውቅም እስካሁን ግን ተረጋጊ ሜሮ ተረጋጊ ፕሊዝ ሜሮን ተረጋጊ ፕሊዝ ተረጋጊ ደግሞ ይስቃል ደም የለመደው ሻል ተረጋጊ ምን ይነሰው ነው ወንድምሽን ቆራርጦ ይጥልልሻል እያለኝ እኔ ይኸውልህ ተገስተው ነገር አለ አይደለም ይኸውልሽ ተረጋጊ ሜሮን ተረጋጊ አይደለም ሜሮን ተረጋጊ እንደዚህ አይደለም ሜሮን ተረጋጊ እባክሽ ተረጋጊ ምንም ማድረግ አይችልም ሰማሽኝ እሱ መጀመሪያ ከኛ እጁ ጣስቲ ከዛ በኋላ የሚያደርገውን ነገር እናያለን እኔ ግን አሁን እየፈራው ያለው ነገር ንጉስ እኔ እንጃ እኔ ይሄን ማሰብ ራሱ አላውቅም ግን ያ ሰውዬ ለወንዶች ራሱ የሚመለሱ አይመስለኝም በእውነት ተረጋጊ እባክሽ ሜሮን ተረጋጊ ከሴቶች ጋር የሚያደርገውን ተመሳሳይ ነገር እኔ ከወንዶች ጋር ራሱ እንደማያደርግ አለመጠርጠር አልችልም እንደነዚህ አይነት ሰዎችን ስታይ ማለት ነው በደም የተፈራረሙ እስኪመስል ድረስ እንደምታየው ነው እንግዲህ ምን ያልክሉ አሁን አንተ አትናገር ከዚህ በላይ እንድንቀጠቀጥ እንድናሰቃይ ነው የምትፈልገው እኔ የሚያዛችሁን ሲያቅ ቤተሰቦቻችሁን ገሉ ይሆናል አስክሬን መፈልጉ ይሻላችኋል ለምንድን ነው እየታገዝን ያለ ነው እኔ እኮ ምንም እኮ እየገባኝ እኮ እንደዚህ አይነቱ ንግቡ ናግባ ልኩን አሳዩ ማስወጣው ባለው ወደዚህ ልኩን አሳዩ ባለው ጎበዝ ኖ አስወጣውና ቦታውን አሳይታ አንተ ይሄ ጉትት አስገቡ ናግባ ተቀመጥ በርዶላው መቼም በቃ ተረጋጉ በረደልህ ጥጋብ በረደልህ እስቲ አሁን ቦምቡ ፈንድቶ ያድነ ከዚህ ያውጣ እስቲ ቦምብ ታጠቅ መጥቶ ያስወጣ እስቲ እኔ ማዳን አይደለም እናንተን ያጠፋችኋል እምትዘታውን ነገር ብታቆም ይሻላል አንተ ዛት አይደለም አሁን እውነቱን እየነገርኳችሁ አዳምጠኝ ምንድን ይሄን ያህል በምንድን ነው በደም ነው እንዴ ተፈራረምከው ከሱ ጋር ይኸውልህ ታጠቅ ቦምቡን ማናችሁም አታውቁትም እንደዚህ እንደሚወራለት ወይ እኛ እንደምንኖራለት በቃ ጨካኝ ሰው አይደለም በጣም አረመኔ ሰው ነው በጣም ሰይጣን የሚቀናበት ሰው ነው ምንድነው ያንተ ስራ እዛ እኔ የግል ሹፌሩ ነኝ ሁለት የግል ሹፌር ነው ያለው ማናችንንም አያምንም አይደለም የራሱን ጥላ አያምንም ታጠቅ ማለት አንተ አታቆም እኛን በደቂቃ ውስጥ ፍጭጭት አድርጎ ሊገለኝ የሚችል ሰው ነው አንድ ነገር ይኸው እሷ ታውቃለች ደግሞ እንደዚህ ያትኝ ምን ያህል ጊዜ ነው አሁን እሱ ጋር መስራት ከጀመርክ ከ5 አመት በላይ ሆኖኛል 5 አመት አዎ ስለዚህ በጣም አንተ የቅርቡና ክሎዝ የተባልከው ሆነ ማለት ነው እስካሁን ካሉ ሹፌሮች የቀረውት እኔ ብቻ ነኝ
ሌሎቹ የት እንዳሉ አይታወቅም። አስወግዷቸዋል። አናቅም። ሬሳቸው አይገኝም። ቤተሰቦቻቸው የት እንዳሉ አያውቁም። በቃ ታጠቅ ማለት ደብዛን የሚያጠፋ ሰው ነው። መፈጠርህን ያጠፋልሃል። ለምንድን ነው አንተና እስካሁን 5 አመት ሙሉ ሳትቀየር ወይም ደግሞ እንደሌሎቹ ሳትሆን የተቀመጥከው? አውቀዋለሁ ባህሪው። ታጠቅ ምን አይነት ጨካኝ ሰው እንደሆነ አውቀዋለሁ። ታጠቅ ቦምቦ የተባለው ለምንድን ነው? አይደለም ለኛ አሁን ለያዛችሁት እናንተ ጋር ላለው ልጁ እንኳን ርህራሄ የለውም። ብገሉት ምንም አይመስለውም። እሱ ማለት በቃ በገንዘብ ያበጠ ሰው ነው እንዴ። ምን ሆናችኋል እናንተ? መተት እያስመጣ የሚሰራ ሰው እኮ ነው። ሰዎችን በመንፈስ የሚይዝ ሰው እኮ ነው። ምን ሆናችሁ ነው? እኔ ሁላችሁ አንድ ነገር ልንገራችሁ። እኔ አንደኛ መሞቼን አውቄዋለሁ። አንዴ እዚህ ሞኔን ካወቀ ያስገድለኛል እንዴትም ብሎ። እናንተ እዚህ ቁጭ ብላችሁ ከምታምኑት ሰው እሱ ወሬ ያገኛል። እናንተ እዚህ አለኝ ብላችሁ ከምታስቡት ሰው እሱ ጆሮና እዚህ ድምጽ አለው፣ ይሰማችኋል። የምታረጉትን ሁሉ ያውቃል። ሁለታችሁንም ምን ያውቃችኋል? አሁን ይኸውልህ ዝም ብለህ አታስፈራራን። መናገር ያለብን ብቻ ተናገር። ተረዳኸኝ አይደል? ይኸውልህ እየነገርኩ ነው። ከቻላችሁ ብርም የምትፈልጉ ከሆነ ብራችሁን ያዙና ይሄን ስራ አቁሙ። ለምንድን ነው የምናቆሙ? ይኸውልህ እስካሁን ደምና ዋጋ ከፍለን ነው እዚህ ጋር የደረስነው። ጓደኞቻችንን መስዋዕት እያደረገን። ይኸውላችሁ ከእናንተ በፊትም ብዙ ጋዜጠኞች፣ ብዙ እነዚህ አይነት ሊያጣሩ የመጡ ሰዎች አጠገባችን እያየን በነፍሳቸው ተቀብረዋል። በነፍስ ገሏቸው ሳይሆን ቆፍሮ ቀብሯቸዋል እስከነ ምናምናቸው። ይሄ እናንተ የምትፈጥሩት ድራማ ነው። ሰማኝ አይደል? እኛን ከዚህ ጨዋታ ለማስወጣት የምትፈጥሩት ድራማ እንደሆነ አይጠፋም። እያንዳንዱ የተያዘ ሰው እንደዚህ ነበር ሲያወራ የነበረው። ካሌብን ያሳችሁት ወይኔ ጉድ ምናምን ስትሉ ነበር። ምንም አልተፈጠረም። እያነፈነፈን እያንዳንዱን እንይዛለን። ካሌብን መያዛችሁ አሁንም ለሱ ምንም ነገር አይመስሉም። ከጥፍር ቁራጭ አይቆጥሩም። ልጁ እኮ ነው። ሰማኸኝ? ይሄ አሁን ማለት አይደለም ለልጁ ለራሱ የማይሳሳ ሰው ነው። የራሱን ጥላ የማያምን ሰው ነው እያሉ አዳምጠኝ። ለልጁ አይሳሳም። አይደለም ይዘኸው ብገለው እንኳን ምንም አይመስለው። አዳምጠኝ። አሁን ይሄ የማስፈራሪያ የምን ቃልህን ተውና ለኛ መረጃ የሚሆን ነገር ነው እንድትሰጠኝ የምንፈልገው። አሁንም ስሙኝ፣ እያስፈራሯችሁ በቃ እሱን ተወዋል ነው። ሰማኛ? ወሬውን ትተን ለምን ስለሱ ስላለበት ቦታ ምናምን አልነግራችሁም? ምንድነው የሚያስለፈልፍ? ሌላ ታጠቅ ማለት ተጠየቀው። የት ነው ታጠቅ? ምንድነው ነው የተባልከው? ሌላ ታጠቅ ይገላችኋል፣ ምን ይባላችኋል ምናምን እሱን እናውቃለን ሁላችንም። አንቺ ታጠቅና አታውቂምና? አውቀዋለሁ። በቃ ምን ይሁን አሁን ያለበትን ተናገር ነው የተባልከው። ቁርስ የበላበት ቦታ መልሶ የማይገኝ ሰው። አንተ ግን ታውቃለህ። አንተ ታውቃለህ። አሁን እንደተያዝክ እስካላወቀ ድረስ ሁሉንም ነገር ታውቃለህ አንተ። እኔ ሲደውልልኝ ብቻ ነው ቦታውን የማውቀው። እኔ ጧት የጠራኝ ቦታ ከሰዓት አይጠራኝም። ስለዚህ ሹፌር ነህ። እሱ ያለበት ቦታ አለህ ማለት ነው። ሰማኝ? እንደ ጻል ልጅ አትየን እዚህ ጋር። አሁን የሆነ ቦታ መሄድ እንዳለብህ ነግረኸው ነው ዞሮ የወጣኸው። የሆነ ምክንያት ፈጥረህ ነው የወጣው። አሁን አንተ እስክትደውልለት ድረስ ምንም ነገር አይጠረጥርም። ስለዚህ አንተ የት እንዳለ ማወቅ ትችላለህ። ይሄን ያውቆ ነው የሚሆነው። በምን ያውቃል? እኔ ልታገኘኝ ነበር አይደል የመጣኸው? ተናገር አሁን ተናገር። ሴሰኛ አንተም ከሱ የባስክ ሴሰኛ ነህ። እድሉ ቢሰጥህ ከብዙ ሴቶች ጋር ትተኛለህ። አዎ አደርገዋለሁ። ለምን ነው የምታደርገው? በቃ አለቀ። ሴት ልጅ ምን ትጠቅማለች? አንቺንም የፈለኩሽ ለዛ ነበር። አፍህን አትክፈት። ምን ማለት ነው አንቺንም የፈለኩሽ ማለት? በቃ ለዛ ነው የፈለኩሽ። ለቁም ነገር የፈለኩሽ መስሎሽ ነበር? አንተ ውሻ ስለ እንደዚህ አትንቀሳቀስ። ሚሮን ተረጋጊ። ይኸውልሽ ተረጋጊ። አንቺ ተረጋጊ። ትናንሽ በሴት ልጅ ታስመቱኛላችሁ። ሴት ስለሆንክ እኮ ከሴት መውጣትን አትርሳሽ። እንደዚህ ሰው ሴት አትናሽ። ካለ ሴት ምንም ነህ አንተ፣ ባዶ ነህ። ሴት ፈልገህ መሰለኝ እዚህ ድረስ መተህ የተያዝከው። ጀምር እንዳንተ አይነት ሰዎች ለዚህ ስራ ምንም በቃ ማለት ምንም አይነት ጭንቅላት የሌላቸው ሰዎች ለዚህ ስራ እንደሚመጥኑ ስለሚያውቅ ነው። እሱም ደግሞ እዚህ ቦታ ላይ ያስገባ። ሰማኝ አይደል? ይኸውልህ ታጠቅ አሁንም ይገላችኋል። እየነገርኳችሁ ይገላችኋል። ትተህ ለምንድን ነው እሱን የሚያገኙበት መንገድ ማነግራቸው? አንተ አልበቃህም እንዴ? ዱላ አልበቃህም እንዴ? ዱላ አልበቃህም? ከዚህም በላይ እንምታ። ለምን አትናገርም? እሺ እነግራችኋለሁ። እኔ ሲደውልልኝ ብቻ ነው ማገኘው። ሲደውልልኝ አብራችሁ መሄድ ከፈለጋችሁ ሂዱ። ግን እዛ ጋንታ ሙሉ ጦር ነው ያለው። ጋንታ ሙሉ ያንተ ጋንታ ሙሉ ጦር ምን እንደሚያመጣልን እናያለን። እስቲ ይሄ ሁሉ ተራ ማስፈራሪያ እንደሆነ እናውቃለን። ሰማኝ አይደለ? እሱ መንግስት አይደለም። ወንድሜት እንዳለ ንገረኝ። እሺ እሱን አድርግልኝ። ስለሱ ወንድም የምታውቀው ነገር እንዳለ ገልጻለን አይደል? ታውቃለህ። ቅድም ራሱ እኮ ወንድምሽ ቁራጭ ይገለዋል ያልከኝ ነበር። እዚህ መተራሱ ተረጋጊ። ንገረኝ። ታውቃለህ፣ ንገረኝ። ተረጋጊ። እኔማ ሞቷል ወንድምሽ። አንተ ስነ ስርዓት ይኖር። ሰማኝ አይደለ? ስነ ስርዓት ይዛ አውራ።
በሰላም ይኸውልህ ከዚህ ቤት አትወጣም። ደም ፈሷ አልቆ ነው እዚህ። ወይ ሲጀመር እንዴት ነው እዚህ ስራ ውስጥ ልገባ የቻልኩ አንተ? አጋጣሚ ነበር። እንዴት ነው አጋጣሚ? እንደማንም ሹፌር እንደማንም ነገር ነበር ፈልጌ የገቡት። ግን እሱ የሚሰራቸውን ስራ ሳይ በጣም ብዙ ኮንታክትና ረጅም እጅ ያለው ሰው ነው። እኔም ከሱ ጋር ከሆንኩኝ ደህና ነገር ይዛለሁ ብዬ ነበር ይህን ስራ የጀመርኩት። ግን በቃ እየቆየሁ ሲሄድ ለህይወቴ መፍራት ጀመርኩ። ከሱ እወጣለሁ ማለት ዘበት ነው። ወይ የሆነ ነገር ያደርጋል ወይ ቤተሰብህን ያጠፋብሃል። በቃ አንተ ገንዘብ ወዳድና ሴሰኛ ስለሆንክ አይደለም ሰማኝ አይደል አሁን ሹፌር ነህ የከፈትክ ነው ዝም ብለህ። በማንኛውም ሰው መውጣት ትችላለህ፣ መግባት ትችላለህ። ሹፌር ነህ። ስለዚህ ሄደህ ማመልከት ትችል ነበር መውጣት ብትፈልግ። ስለዚህ ነገር አሁን ሁላ ስትይዙኝ እኔን የሚከታተለኝ ሰው አይጠፋም ነበር። ይሄን አንዱ ሰው አይታችኋል። ያ ያዝነው ተራ ምናምንቴ ምንም የማይጠቅም ሰው ነው። አይ እሱ እንኳን ምን ነው እሱ ዘበኛ ነው፣ ጓደኛዬ ነው። መኪናዬን ሊወስድ ነው የመጣው። ግን ከሱ ሌላ እርግጠኛ ነኝ የሆነ ቦታ ታጠቃይን አድርጎብኛል። ስለዚህ እኔን ስትወስዱኝ አይቷል። ይኸውልህ አይን ምናምን ብለህ እዚህኛን አታስብ። ዝም ብሎ በቃ አይን ያንተንም አይን ነው። ምን የጻል ልጅ ጨዋታ አርገውታል እኮ በቃ አንድ ጋንታ አንድ ቤተ መንግስት እንኳን በአንድ ጋንታ አይጠበቅም እኮ። አንተ ምን አርገህ ብታስበው ነው እሱ? ይኸውልህ እቺ የጠቆመችክ ታውቀዋለች። እቺ ተራ ሴት አንድ ጋንታ ጦር መኖርና አለመኖሩን ታውቀዋለች። አንተም ተራ አልተባልክምሽ። እኔ ወድጄ አይደለም እንዳንተ ገንዘብ ወድጄ አይደለም። ተራማ ተራ ነሽ። ለማንም ስትጋደም ያለበረ ቀሚስሽን እግርሽን ስትከፍቺ ያለበረ ኧረ ሜሮን ተረጋጊ እባክሽ። ተረጋጊ። አሁንም ምንም እየነገረን አይደለም። ዱላ የጠገበ አይመስለኝም። ና ተነስታ እናገራለሁ። እነግራችኋለሁ። እሺ እነግራችኋለሁ። ናውጣ እነግራችኋለሁ። ይኸውልህ አንድ ነገር አስቀራለሁ ብትል አፈነዳለሁ። ከዚህ በኋላ ግን ይኸውልህ የምንታገስበት ምንም አይነት ምክንያት የለም። አሁን ታጠቀን ከስንት ሰዓት በፊት ነበር ያገኘው? ጠዋት ላይ ነው ያገኘሁት። የት አካባቢ? አያት ምን ክለብ ነው ወይስ ኖርማል ቦታ ነው የተገኘው? መኖሪያ ቤት አለው እዛ። መኖሪያ ቤት አያት አለው። የቦታው ነው መኖሪያ ቤት ያለው? አዎ በጣም በብዙ ስም መኖሪያ ቤት አለው። በሞቱ ሰዎች ሰው በቃ መንግስት እንዳይደርስበት ትላልቅ ባለስልጣኖች እንዳይደርሱበት አድርጓል። ከሱ ጋር የሚሰሩ ደግሞ በጣም ብዙ ሰዎች አሉ። በጣም ብዙ ከምነግራችሁ በላይ። ዱባይ ላይ ምን ላይ ሪል ስቴት አለው። አደንዛዥ ይሰጣል። ሴቶቹን ለትላልቅ ባለሀብቶች ያቀርባል። እሱ ነው በቃ ታዋቂ ሰው። በጣም ብዙ ጓደኞች፣ በጣም ብዙ ሰዎች አሉት። እሱ ተነካ ማለት ብዙ ታጠቆች ተነኮ ማለት ነው። አንድ ታጠቅ ብቻ አይደለም፣ ብዙ ታጠቆች ነው ያሉት። እናንተ እንደምታስቡት አይደለም ያልኳችሁ ለዛ ነው። አንድን ታጠቅ ያስኩኝ ብላችሁ ሌሎቹን ዝም ብላችሁ ማለፍ የለባችሁም። በጣም ብዙ ነው እንደዚህ አይነት ሰዎች ያሉት። ባለሀብቶችም መጠጥ እነሱ ሰጥተው ካደነዘዙ በኋላ አንተ ነህ ወደሚሄዱበት ቦታ ይዘህ የምትሄደው? አዎ አንድ መርፌ ያለ ኬት እንደሚያመጣው አላውቅም። እሱ ክላስ ብቻ ነው የሚቀመጠው። እሱ ብቻ ነው አንስቶ የሚሰጣቸው ለነሱ። ያ መርፌ ከተወጉ በኋላ ሊብሪያቸውን አስይዞ ቁማር ይጮታሉ። የቤታቸውን ካርታ ይዞ ቁማር ይጮታሉ። ሚስቶቻቸውን አስይዞ ቁማር ይጮታሉ። ኢቭን ትላልቅ የምንላቸው ሰዎች እንኳን 18 እና 19 የሞላ ሴት ልጅ ካለቻቸው እሷን ይዞ ቁማር ነው የሚጫወቱት። ምን ማለት እንዳለ አላውቅም። የምታወራው ነገር በሙሉ በጣም የሚያስጠላ አስቀያሚ። አዳምጠኝ። አሁን አንተ እዚህ ከኛ ጋር በመታወራበት ሰዓት የአንድ ሰው ህይወት እየተበላሸ ነው ማለት ነው። ሰማኝ አይደል? ስለዚህ አሁን ላይ በመጀመሪያ የምናደርገው የሷ ወንድም የት ነው ያለው? ይሄ እንደምታቅ ደጋግመ ነግረሃታል። ላንተ አላማ ልትጠቀምባትም ነበር በዚህ ምክንያት አድርገ። ስለዚህ የት ነው ያለው ወንድሟ? እሱን ነው እንድትነግረን የምንፈልገው። ከዛ በኋላ አንተን ምን ማድረግ እንዳለብን እናውቃለን። እኔን ይገለኛል ከነገርኳችሁ ይገለኛል። አንተ ከዚህ በኋላ ትሞታለህ። ከነሱ እነሱ እዚህ ካልቆየ መሞት አይቀርም። ስለዚህ እውነቱን ተናገር። በቃ ያለውን ነገር ሁሉንም ነገር ተናገር። አሁን ወደሱ መቼም የምትሄድበት ምንም አይነት ንጹህ ነኝ ብትል ራሱ አያምንም። ይኸውላችሁ ለመጨረሻ ጊዜ ያየሁት ከዛሬ ከ3 ሳምንት ምናምን በፊት ነው። ማንን? እሷን ወንድምና ሌሎቹን። የት ነው ያየው? ወደ ሱሉልታ ሜጃ ላይ የሆነ መጋዘን አለ። እዛ ትልቅ ቤት ተሰርቶላቸው እዛ ነው የሚኖሩት። ትምህርታቸውን ይማራሉ፣ ምን ይላሉ። ግን ሁሉም ላይ አይን አለ። ሁሉም በጠባቂ ነው የሚንቀሳቀሱት። አንዳቸው አመልጣለሁ ብሎ ቢሞክሩ እዛው ነው የሚደፉት። ሌላም ልጆች አሉ ማለት ነው? አዎ ብዙ ናቸው። ከ6 ከ7 በላይ ይሆናሉ። ምንድን ናቸው እነሱ? እንደዚህ የተያዙ ማለት ነው? አዎ ማስፈራሪያ ናቸው። ስለዚህ አሁን ቁም ነገሩ ወንድሟ በህይወት አለ ማለት ነው። ከ3 ሳምንት በፊት አይቼዋለሁ።
አሁንስ ስለዚህ እዛ ነው የሚኖሩት፣ የሚቀየር ቦታ የለም፣ እዛው ነው ያሉት ማለት ነው። አዎ ለመጨረሻ ጊዜ የተቀየሩት እዛ ነው። ና ተነስ፣ ትመራለህ። ተነስ ተነስ፣ ነውጣ ነውጣ የማንን ሰው እንዲያስካላጉት የማንን ሰው ያንተ ቆሻሻ ያድን እንደሆነ ትልቅ ችግር ውስጥ ነው የገባው። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንግዲህ የባለፈውን የሜሮንን ቃለ መጠይቅ እንዳያችሁት ነበር። እንግዲህ በጭንቀት ውስጥ ሆና በጣም በብዙ ሮሮ ውስጥ ሆና ወንድሜ ተይዞብኛል፣ ታግቶብኛል እያለች በጣም እያለቀሰች ስትነግረን ነበረ። ከዛኛም እንግዲህ ባደረግነው ጥረት ምክንያት ሹፌሩን መያዝ ችለን ነበረ። ከዛም ደግሞ ሹፌሩን እንደ ቁልፍ ተጠቅመን ማለት ነው እንግዲህ የሜሮንን ወንድም ታምራትን ማግኘት ችለናል ማለት ነው። እንግዲህ በጥሩ ሁኔታ ላይ ነው የሚገኘው። ከሱ ጋርም ደግሞ የተለያዩ አብረው ያገኘናቸው ህፃናቶችም አሉ። እንግዲህ ወደ 6 የሚጠጉ ልጆች መሰለኝ ካልተሳሳትኩ ያገኘናቸው መያዝ ችለናል ማለት ነው። እንግዲህ እንደምናየው በጥሩ ሁኔታ ላይ ነው ያለው። ምንም የተጎደለበት ነገር ወይም ደግሞ እንግዲህ ምንም የተጎሳቆለ አይነት ሰው እንትን የለውምና እንግዲህ ጥሩ ሁኔታ ላይ ይዟቸው እንደነበረ መገመት ይቻላል። ያው ከዚህ በተቀረ ደግሞ ምን ጠይቀው ጥያቄ ይኖራል፣ ከሱ ጋር የሚኖረን ቆይታ ይኖራል። እስቲ አብራችሁኑ ነው። ታምራት እንግዲህ ብዙ ነገሮችን አሳልፈህ እዚህ እንደመጣ በጣም እርግጠኛ ነኝ። ከብዙ ነገር በኋላ እንዴት ነበር እንደው እዛ ያለው? መጀመሪያ እስቲ ራስህን አስተዋውቅልኝና እዛ ስላለውም ነገር አብራራልኝ። ስሜ ታምራት ይባላል። ያው እዛ ያለው ነገር ምቾት ላይ ነው ስልህ በቃ ከማንም ሰው ከሚያደርገው ከሚኖረው እንትን የተለየ ነገር የጎደለብን ምንም ነገር የለም። ምግብ እንበላለን፣ እንማራለን፣ የፈለከው መዝናኛው ተወስዷን እንዝናናለን። በቃ ማጥናት ነው፣ ትምህርታችን ላይ ትኩረት እንድንሰጥ ያደርጉናል። በቃ የተለየ እንክብካቤ ነበር ያደርጉልን። በጣም ደስ ይል ነበረ። ያው ከእህቴ ናፍቆት እህቴን ነበር በቃ በዛ ሳስባት ነበር። ምንም ምቾት ላይ ቢሆን በቃ እህቴን ነበር ሳስብ ነበር። እንደው እህትን አገናኙኝ ብለህ የመጠየቅ ወይም ደግሞ ማንን ነው የምታናግሩት? እዛ ያሉት ሰዎችስ ምንድን ናቸው? የሚያወሩት ስልክ አለው የሚለውንም እስቲ። ትክክል። አዎ ብዙ ስልኮችን ያወራሉ፣ ብዙ ይደዋወላሉ። ግን ለኛ ምንም ነገር መረጃ እንዲሰጠን አይፈለግም። ያው ቤተሰብ ምናምን ስጠይቅ ምናምን ትከለከላለህ። እሱ ላይ ነው ምንም ነገር መረጃ የማይሰጡን እንጂ ለሌላው ነገር ይሰጡናል። ግን ያው ብዙ ናቸው፣ እንዲህ ብለህ አጠራቸውን በጣም ብዙ ናቸው። አንድ ቀን ሌላ ሰው ይመጣል፣ ሌላ ቀን ሌላ ነው፣ ይቀያየራሉ። በጣም ብዙ ሰዎች ነው ያሉት። እስቲ እንዴት ነው በምን አይነት ሁኔታ ነበር አንተን የያዙ? እስቲ ወደ ኋላ መለስ በለና ያንን ሞመንት እስቲ የምታስታውሰው ከሆነ በደንብ በዝርዝር ንገረን። ከአመት በላይ እንደታሰርክ እንደታገትክ በእንደዛም ሁኔታ ውስጥ እየተሰቃየ እንደቆየ ተነግራናለች የተወሰነም ቢሆንና እስኪ እሱን ነገር ንገረን። አዎ ያው የማስታውሰው ትንሽ ነገሮችን ነው። ከትምህርት ቤት ወጥቼ ወደ ቤት በሚሄድበት ሰዓት ላይ የሆነ አንድ ሰውዬ ትልቅ ነው ፊዚካሉ ተለቅ ያለ ሰውዬ ረዥም ነገር መጣ። ከኋላ ይከተለኛል። እኔ ምን እንደሆነ አልገባኝም። ከሆነ ከመኪና ሲወርድ ግን አይቼዋለሁኝ። ከዛ ከኋላ የመጣው አፈነኝና የሆነ ጨርቅ ነገር ነው አፌ ላይ ያደረገው። በቃ በዛ ሰዓት ከሆነ ለመንፈራገጥ ሞከርኩኝ፣ እንትን ለማለት ሞከርኩኝ ምናምን። በአጋጣሚ ደግሞ ላይብራሪ ቆይቼ ስለመጣሁ ብዙም ተማሪ የሚወጣበት አካባቢ አልነበረም። ጭር ያለ ነበር። ጭር ያለ ወደ 11 ሰዓት ከምናምን ሆኗል። ከዛ በቃ ተፈራገጥኩ፣ ለማምለጥ ሞከርኩኝ። ምንም አማራጭ የለም። በቃ ከሆነ ሰዓት በኋላ ራሴን ስቻል። የት ነበር ከዛ በኋላ ስነቃ ያገኘሁት? አልጋ ላይ ነው ራሴን ያገኘሁት። አሁን የምኖርበት ዶርም አለ፣ ትምህርት ቤት እየሄድኩ እየመጣሁ መማርበት ማለት ነው። በቃ እዛ ነው፣ እዛ ላይ አልጋ ላይ ራሴን ተኝቼ አገኘሁ። በምነቃበት ሰዓት ላይ ያ አየሁት ያልኩ ሰውዬ አለ። እሱ ሰውዬ ትልቁ ሰውዬና ሌላ 2 ነበሩ አብሮ ቆመዋል ፊት ለፊቴ። ከዛ ምንድነው ምናምን ብዬ ጮህኩኝ። ለመጮህ ምናምን በሞከርበት ሰዓት አረጋጉኝ፣ ምናምን ምግብ ሰጡኝ። ከዛ እንደዚህ የትምህርት እድል እንሰጣለን፣ እንደዚህ እናደርግልሃለን ምናምን ነገር አሉኝ። እህትህ ምንም ነገር እስካላደረግሽ ድረስ አንተ ሰላም ነህ ተባልኩኝ። ከዛ ምንም ነገር መጠየቅ አልቻልኩም። ከዛ በኋላ ምንም እንትን አይሉም፣ እንደዚህ አይነት ነገር ቅርበት አይሰጡም። እንደነገርኩኝ መረጃዎች ምናምን አይሰጡንም። ጥያቄ በምንጠይቅበት ሰዓት ላይ ስለ ቤተሰብ ምናምን መልስ እንድንሰጥ መልስ አይሰጡንም። በቃ በሌላው ነገር ግን እኔ እግዚአብሔር ይስጣቸው ስለ አልጎዱኝም። እኔ እንደዚህ አላሰብኩም ነበር። በዛ ሰዓት በጣም ብዙ ነገር ይደርስብኛል ብዬ ነበር አስቤ ነበረው፣ ግን ምንም አልደረሰብኝም። ያው ስለ ቤተሰቦቻችን ምናምን በምንጠይቅበት አሁን ስለ እህቴ በምንጠይቅበት ጊዜ የሰጠኝ ምላሽ ምንድነው? ፈርማን ያስገባች እዚህ
ለአንተ እንክብካቤ እንዲደረግልህ እንድትማር የተሻለ ነገር እንድታገኝ ነበር ያሉኝ እዛኔ ማለት ነው። ስለ በቃ ትምህርት ላይ በጣም ትኩረት እንድሰጥ ያደርጉሃል። ይሄ በተለይ ኮምፒውተር ሳይንስ ነኮች ነገር ላይ በጣም በቃ ላፕቶፕ የሚሰጡሃል ሁሉ ነገር ይሰጡህና ይሄ ሀክ አይነት ነገሮች አሉ አይደለ? ሀክ በቃ ሀከር ለመሆን በቃ ዌብሳይት ዲቨሎፕ ለማድረግ ምናምን እንደዚህ አይነት ነገሮች ላይ በጣም እውቀት እንዲኖር ያደርጋል። በቃ በዚህ አይነት ነገሮች ላይ በጣም ያሰለጥኑሃል። ለሱ የምትጠይቀው ነገር ካለ ሁሉ ነገር ይደረግልሃል። እነዚህ ሰዎች በጣም ከባድ ናቸው። ምንም ነገር ሲሰጡ በምላሹ የሚቀበሉትን ነገር እያሰቡ ነው። እና እነዚህን ሰዎች እንግዲህ ዓለም አቀፍ ሌባ ለማድረግ አሸባሪ ለማድረግ ነው እንግዲህ ሀሳባቸው። ይሄ በቃ ምንም ነገር ነው። የተደራጁ ሰዎች ናቸው ማለት ነው። እንግዲህ ምንም ነገር እንዳልከው ሲሰጡ ጊቭ ኤንድ ቴክ ነው በቃ ማለት የሆነ ነገር ይሰጡሃል፣ በምላሹ ግን እጥፍ አድርገው ነው የሚወስዱበት ያን ነገር። እና እንደው ካንተ ጋር የነበሩት ልጆችስ እዛ ውስጥ ያገኘናቸው ወደ 6 ልጆች እንደው የሚታወቁ ናቸው ወይም ደግሞ ከቤተሰብ እንደዚሁ እንዳንተ ተነጥለው መጥተው የተቀመጡ ናቸው? ሁሉም እንደኔ ናቸው። ስለዚህ በቅርበት እናወራለን። አሁን ላይ በጣም ጓደኞች ይሆነዋል። ከነሱ ጋር በማወራባቸው ሰዓት ብዙዎቹ እህቶቻቸው ናቸው። በቃ እንደዚህ ፈርመው ያስገቧቸው ማለት ልክ እንደኔ በቃ የሁሉም በአብዛኛው እንደዛ ናቸው። ግን የሆነ ሰዓት እንደዚህ እህት የሆነ ነገር ፈጸመች ምናምን ተብሎ የሆነ ልጅ አንዱን አጉድለውታል። አሁን ያየው 6 ናቸው ያያቸው አይደል? ከኔ ጋር 7 ከዚህ በፊት ግን 8 ነበር። እንደዚህ እህቶቻቸው የሆነ ጥያቄ አለ የሚጠይቁ ከሆነ እናንተ ላይ እርምጃ ይወሰዳል ምናምን ብለው መጀመሪያ አስጠንቅቀው ነበር። የዛኔ ያስፈርሙ አስገብታለች ያሉኝ ጊዜ ማለት እሱ ልጅ የት እንዳደረጉት እስካሁን የምናውቀው ነገር የለም። መጥቶ አያውቅም። 6 ወር 7 ወር ይሆናል ከእናንተ ጋር ከተለያየ ማለት ነው። በቃ እህት የሆነ ነገር አድርጋለችና ና ብለው ለ3 ምናምን እየገፈታተሩ አስወጡት ልጁን። ከዛ በኋላ አግኝተን ደግሞ መጀመሪያ እንደገባኝ ዘኔ የተዋወቁት እሱ ነበር። ስለዚህ እንደ ጓደኛዬ የማየው ሰው ነበር። ከዛ በኋላ ግን አይቼው አላውቅም። ምናልባት ንጉስ ያቺ ሜሮን ስትነግረን ኮማ ውስጥ አለችው የተባለችው የእሷ ወንድምም ሊሆን ይችላል ብዬ አስባለሁና ግን ሜሮን እህቴ ናፍቃኛለች። እሷን ማየት በጣም ነው የምፈልገው። 1 አመት ሙሉ ከእሷ ተነጥዬ የከረምኩ ጊዜያት ራሱ በጣም ነው የሚቆጨው። ችግር የለውም ሜሮንን ደውለንላታል እየመጣች ነው። እንደምን ብላችሁ እስቲ አይኗን ላይ ምን ሆና እንደሆነ እዚህ ነገር ውስጥ የሚከተተችኝ እኮ አዳሪ ትምህርት ቤት ውስጥ የሚያስገባችኝ እኮ ምንም ነገር ሳትነግረኝ አላማከረችኝ። እሱ ምንም የሚያውቀው ነገር የለም። በጣም ያሳዝናል። ያው እኛ እሷ ከመጣች በኋላ ሁሉንም እውነታውን የተደበቀውን ሚስጥር በሙሉ ዘርግፈን እንነግርሃለን ብለን ነው እንጂ በጣም አንተ ማታውቃቸው ውስብስብ ነገሮች እሷ ምንም አልሆነችም። ተረጋጋ እህቴ በጣም ይናፈቀችኝ። አይኗን አሳቢ ተረጋጋ። ምንም የሚያሳስብ ነገር የለም። እሷ በጣም በጥሩ ሁኔታ ላይ ነው ያለችው። እየመጣች ነው የደረሰባት ነገር እንዴትም እንደዚህ አይነት ሁኔታ ውስጥ አንተ ልትገኝ እንደቻልክ ያለውን ነገር እሷ ከመጣች በኋላ በደንብ እናወራዋለን ብለን ነው አንተንም እያጫወትኩ ያለው። ጋርድ እንዴት ነው አልደረሰችም እንዴ? አልደወለችም? እባክህ በጣም ብዙ ነገሮችን አልፋ ነው የምትመጣው። ብዙ ክትትሎችን እነታጠቅ ምናምን ታውቃለህ አይደል ዘውድዬ? እንደው ውስጥ ነው የገባችሁት እኮ ምን ውስጥ ነው ያለችው? በጣም ያሳዝናል። እንደው ግን 5-10 ደቂቃ ብትቆይ ነው ትመጣለች። እየደረሰች ነው። መጠየቅ የምፈልገው ነገር ንጉስ እንደው እዛ ሆናችሁ የሚመጣ ሰው ካለ ወይም ደግሞ ይሄ አለ አይደለ በጣም በብዙ ጥበቃ ውስጥ ሆኖ ልታዩት የምትችሉ ድንገት እንደ መረጃም ከተቀመን የሚመጣ ሰው ካለ ወይም ይሄ ገዘፍ ያለ ማለት በቃ አለ አይደለ ያው ግሬስ ያለው ሰው የሚመጣ ሰው ካለ ወይም ደግሞ በስልክም ሲሆን እንደ ታጠቅ ምናምን የሚባል ስም የምትሰሙት ነገር አለ? ቦምቡ ምናምን በቃ እንደዚህ አይነት ስልክ ምናምን ሲደወል አልኩ 3 ከሆኑ ያሉት እዛ አካባቢ 2 ምናምን ነጠል ይላሉ። በቃ አንዱ ብቻ ነው የሚጠብቀው። 2 ሄደው ነው አዋርተውት የሚመጡ። እንደዚህ አይነት ነገር ምንም አይነት መረጃ አይተውል እንጂ ማንም አይመጣ። የሆነ ጊዜ አንድ ጊዜ ነው ምናምን እንደዚህ ሰው ይመጣል ምናምን ተብሎ ከድሮማችን ወጥተን አልወጣን። ስለዚህ ይመጣል ወይ ተረጋጉ። በቃ ተረጋጉ። አይዟችሁ በቃ አይዟችሁ። አራት አልቅስ። በጣም ነው
የማመሰግነው። ተረጋጉ። ችግር የለም ተቀመጡ። ስላሳያችሁኝ እኔ በጣም ነው የማመሰግነው። በጣም ነው የማመሰግነው። አይዟችሁ አይዞህ። ወይኔ በጣም ማደሪያ ቤት ውስጥ እንዴት አዳሪ ትምህርት ቤት ትልኪኛለሽ? እኔ ካንቺ ርቄ ይሆነኛል። አንተን ያልፈለኩበት ቦታ የለም። አንድ አመት ሙሉ ስሰቃይ ነበር። እኔ እንዴት አይነሽ እንዴት ናፍቆኝ እንደነበር። ተረጋጉ። ወይኔ በጣም ምንም አልሆንኩም። በቃ ተረጋጊ። በቃ አንቺ ሜሮን ተረጋጊ። እንግዲህ እግዚአብሔር ረድቶን ሁላችንም በሰላም መገናኘት ችለናልና መረጋጋት ነው ያለብሽ። አሁን እንግዲህ እንደምታየው በጣም በጥሩ ሁኔታ ላይ ነው የሚገኘው። ያው ከተያያችሁ አመት ቢያልፋችሁ ነገር ግን አሁን በጥሩ ሁኔታ ላይ ነው። በጣም ስሜታዊ በጣም አታልቅሽ። እኔ ሰላም ነኝ። እኔ እኮ አንቺ ነበርሽ ያሳሰብሽ። በጣም ነው የማመሰግነው። ምንም አይደለም። አሁን ምንም ቦታ አይቆጨኝም ወንድሜ። ትክክል። ምንም አትሆንም። ከዚህ በኋላ እንግዲህ እኛ አለን። በባለፈው እንግዲህ ትዝ ይልሻል አይደል ሜሪ? በጣም ብዙ ነገሮችን ነው ቃል የገባንልሽ እንደምናገኘው ከተያዘበትም እንግዲህ አንበሳ ሰንሰለት ፈልቅቀን እንደምናወጣው ተናግረን ነበር እና ያው ቃላችንን ጠብቀን ዛሬ ላይ ለማምጣት በቅተናል። ይሄም ነገር የተፈጠረው እንግዲህ በእኛ ጥረት ብቻ አይደለም፣ ፈጣሪም ታክሎበት። ያለፈው ጊዜ ነበር አስጨናቂና አስፈሪ። ከዚህ በኋላ ሰላም በቃ ይክፈላችሁ። በቃ ውለታችሁ እኔ ምንም ልላችሁ አልችልም። በጣም ነው የማመሰግነው ወንድሜን ስለሰጠኝ። አይኗን ለማየት ስላበቃችሁ አመሰግናለሁ። አይዞህ ምን ሆነ ነው ወንድሜ? እስካሁን ቢያንስ ስልክ አትደውልልኝም? እንደዚህ ነፃነት ያለው ቦታ እንደዚህ ደህና ሆነ ከነበር እንዴት ነው ቢያንስ ስልክ አትደውልልኝም? እስከዛሬ አንተን ፍለጋ ያልደረስኩበት እኮ የለም። ስልክ እኮ ያስደውሉንም እኮ ማንም ጋር ደውል። አንቺ አይደለሽ እንዴ ፈርመሽ? እኔ ፈርሜ አዳሪ ትምህርት ቤት ተገድጄ ነው። እንዴት ተገድጄ ማለት ምን ሆነሽ? ፈልጌ አይደለም እኔ እዛው እንድትኖር ያደረኩ እነሱ ፈልገው ነው እኮ። ምን ሆነሽ? እነማን ናቸው? እዛ እያሉ አንተ በጣም ብዙ ማታውቃታሚ በጣም ብዙ ማታውቃታ ምንድነው? እኔ የማላውቀው እህቴ ምን ውስጥ ነበረች? ታግተክ ነበር። እህቴ ምን ውስጥ ታግቼ? እንዴት እንደዚህ ትኛለሽ እንዴ? እኔ መች ነው የታገትኩት እንዴ? ምን ሆናችሁ? እኔ እኮ በጣም እኮ ተንደላቅቄ ነበርኩ ስኖር የነበረው። ያው አንተ ጭራሽ ካንቺ ጋር ስኖር ከነበረ የተሻለ ነገር ነበር ስኖር የነበረው እኮ። አንተ ይኸውልህ የፈለኩትን ነገር አድርጊ ነው። እንዴት ነው ይሄን ታግታል ልትሉኝ የምትችሉት? እኮ እነሱም የፈለጉትን ነገር ደግሞ ከኔ ሲጠቀሙብኝ ነበር። እኔ ይኸውልህ ታምራት እንግዲህ በቀላሉ ለማስረዳት ያክል ማለት ነው አንተ እዛ ጋር ተመቻችተህ እንድትኖር ወይም ደግሞ የፈለከው ነገር ተሟልቶልህ እንድትኖር እዚህ ጋር እህትህ ዋጋ ስትከፍል ነበር። ብዙ ነገሮችን ስታደርግ ነበር። ያው በቀላሉ እንድትረዳው ዝርዝሩን ነገር ከነገርነህ አንተ ገና ልጅ ነህ። ብዙ ነገሮች ሊረብሹ ይችላሉ። አይምሮ ሊበረዝ ይችላል። ስለዚህ ያ ልክ ስላልሆነ ግን አንተ እዛ ለምትኖረው ኑሮ አንተ እንግዲህ እህቴ እንዴት እዚህ ቦታ ውስጥ ምናምን ልትል ትችላለህ። ግን እዚህ እሷ በጣም ብዙ ዋጋዎችን ስትከፍልልህ ነበር። እስቲል አሁን ድረስ ደግሞ ዋጋ እየከፈለችልህ ነበር። ህይወቷን እስከ መስጠት ራሱ አልሰሰተችም ነበር። ላንተ ሰውኝ እኮ ሳማር ነበር እኮ እንዴት እንደዚህ ታረጋለች እያልኩኝ እኮ እንዴት አይኗ እንዳይ ራሱ አትፈቅድልኝም ብዬ እኮ ነበር እኮ ሳስብ ነበር። እንደዚህ እንደውሽ መቻቃል ደረስኩበት ቦታ የለም። በጣም ብዙ ቦታዎችን ብዙ ነገሮችን አድርጌያለሁ ግን ላገኝ አልቻልኩም። ዛሬ የተመሰገነ ይሁንና በእነሱ እርዳታ ያው ለመገናኘት በቃም በጣም ነው ማመሰግናችሁ። የምትኖሩት ኑሮ ይሄ ታጠቅ መንቦ የተባለው ግለሰብ እስካልተረሰ በቃ ምልህ በጣም የድብብቆሽ ህይወት ነው የምትኖሩት። በዚህ ቤት ውስጥ መውጣት ላይ ይጠበቅባችሁ ይችላል። ተረዳኸኝ አይደል? እዚህ ቤት ውስጥ ነው ልትኖሩ የምትችሉት። ብዙ ነገራችሁን እዚሁ ነው ልታረጉ የምትችሉት። አሁን እንዴት ልመናችሁ? እንደዛ ተንደላቅቄ ስኖር የነበረው ታግተ ነበር። እንደዛ ሲያኖሩ የነበረው ፕሮፌሽናል ሃከር ከሆንክ በኋላ ሀገር የምታጠፋ ሰው እንድትሆን ነው ሊያደርጉ የነበረው። ተረዳኸኝ አይደለ? እንጂ እነሱ ሰው ምንም ጥቅም ሳያገኙ አንተን ሊያስተምሩ ጥሩ የተንደላቀቀ ህይወት እንድትኖር አያደርጉም። እኔ እኮ በቃ እህቴ እኮ እንደዚህ አይነት ቦታ ላይ ከተተች ይመስሉኝ እኮ ነው ሳስብ የነበረው። እንደዚህ አይነት ጣጣ ውስጥ እኮ የገባው አልመሰለኝም ነበር እኮ። አሁን ይኸውልህ ብቻ እግዚአብሔር ረድቶን ሁሉን ነገር አልፈነዋል። አሁን ደህና ነህ፣ ጥሩ ሁኔታ ላይ ነው ያለኸው። እንግዲህ ምንም ሳትሆን መገናኘት ችለናል። ትልቁ ነገር እሱ ነው። እንግዲህ የእህትህም እንባ ዋጋ መክፈሏም ለከንቱ ሆኖ አልቀረም። ዛሬ እዚህ አንተም በጥሩ ሁኔታ እንደሚቀባቀለው ግን እኔ ያስረዳለሁ። ሁሉንም ነገር በአንድ ያውን ከነገርን ከሰማኸው የተወሰነ ቢሆን ጭንቀት ሊፈጠርብህ ይችላል። ችግር ይመጣባልና ቀስ ብለን እናስረዳለን። የተፈጠረውን ነገር በሙሉ ዝርዝሩን እንነግራለን። አይዞህ አታስብ። እሺ ታሜ፣ አንተ ደግሞ ጠንካራ ሰው ነህ። እዛም ቦታ ላይ ስናገኘህ አንተ ነበርክ ስታደፋፍራቸው የነበረው። እኛ እንደውም ትዝ ይልሃል አይደል? በጣም ምልክት እየሰጠን የነበረውም ላንተ ነው። ብዙ ነገሮችንም አንተ ኮንትሮል የማድረግ እንትን አለ። አሁን
ምንም ቢሆን ደግሞ ወንድ ልጅ ወንድ ነው። ለእህት መከታ መሆን ያለብህ አንተ ነህ። ተረዳኸኝ አይደል? እንደዚህ አሁን ማን ያለውላት በቃ ከዚህ አሁን ይገባኛል። የሚያስለቅስም ናፍቆቱ ነው እስከዛሬም ያልተገናኘውም ነገር እዛም የነበረው ነገር ነውና ከዚህ በኋላ አንተ ጠንክረህ እህትህንም አጠንክረህ ወደፊት ነው መጓዝ ያለባችሁ። ገባህ አይደል? ከዚህ በኋላ አንተ ለእህትህ መከታ ነው መሆን ያለብህ። ገባህ? ፕሮቴክት ማድረግ አለብህ እህትህ። አሁንማ በቃ እኔ እኮ ተረዳኋት እኮ እኔ እኮ ያለችበት ውስጥ ስላልገባኝ እኮ ይገባኛል። ከዚህ በኋላ ማን ያለውላት እንዴ? እኔ ያለውላትማ እንደዚህ እዚሁ ጋር ግን እኔ አያይዤ መናገር የምፈልገው እንግዲህ ታምራት ለትንሽ ጊዜ ወደ ትምህርት ገበታህም ላትመለስ ትችላለህ። ምክንያቱም በጣም ብዙ የሚፈልጓችሁ ሰዎች አሉ፣ አጋጣሚውን የምጠብቁላችሁ ሰዎች አሉ። ስለዚህ እንግዲህ ትምህርትህንም ሆነ ያው አንዳንድ የጀመርካቸው ነገሮች ሊኖሩ ይችላሉ። እንግዲህ ለጊዜው ማቆም ትገደዳለህ ማለት ነው። ትንሽ ጊዜ ነው። እኛም ነገሩን ፋይናላይዝድ አድርገን መጨረሻው ነገር ላይ ስንደርስ እነዚህ ቦምቡ የሚባሉ ግለሰቦችን ይዘን ለህግ ካቀረብን በኋላ ከዛ በኋላ እንግዲህ በሰላም ወደ ትምህርት ገበታ መመለስ ትችላለህ ማለት ነው። ነገር ግን አሁን ላይ ከዚህ ቤት መውጣትም ሆነ መግባት መመላለስ በተለይ ደግሞ የኛ ሰዎች ይኖራሉ። በእርግጥ ግን እነሱም ቢኖሩ ከነሱ ፍቃድ ጠይቀህ እኛ ፍቃድ ስንሰጥህ ነው። ያው ለእናንተው ተብሎ ነው ፍቃድ ስንሰጥህ ማለት እኛ እናንተን እየተቆጣጠርን ምንቴን ካዳናችሁ ሌላ ምንም ፈልገው እሱን ነው እየተቆጣጠርናችሁ ወይ ደግሞ እንቅስቃሴያችሁን እየገደብን ሳይሆን ለእናንተው ብለን ነው ይሄን እያደረግን ያለ ነው። ስለዚህ እንግዲህ ይሄን ነገር እናንተም አንቺን ብትሆኚ ከዚህ በኋላ እንግዲህ እንቅስቃሴ መቀነስ ይኖርብሻል ማለት ነው። ያው ምክንያቱም አሁን አንቺን ይዘንበታል፣ ሹፌሩን ይዘንበታል። በጣም መፈናፈኛ እያሳጣ ነው ስለሆነ ያለው እንግዲህ ከባድ ደረጃ ላይ ሊደርስ ስለሚችል እንቅስቃሴያችሁን ትቆጥባላችሁ ማለት ነው። አንተም እንግዲህ ወደ ትምህርት ቤት ለትንሽ ጊዜ አትሄድም ማለት ነው። በቃ ይሄ ነው ያለው ነገር። አሁን ሁለቱም ስለደከሙ ምንም አመሰግናችሁ እንደዚህ ከነዚህ አይነት ችግር ውስጥ ስለተባበራችሁ በጣም ነው ማመሰግናችሁ። ከአመታት በኋላ የተገናኙት በህይወት ትኖራለህ ብለው አላሰበችም። በቃ ገለውታል፣ እስካሁን ብዙ ነገሮችን አድርገውታል ብላ ነበር ስታስብ የነበረውና እኛም አንተ በሙሉ አካል ጤነኛ ሆነን በማግኘታችን በጣም ደስተኞች ነን። ከዚህ በኋላ ያለውን ጊዜ ደግሞ ለእናንተ እንለቅላችኋለን። እንግዲህ ከዚህ በላይ እናንተን ማስጨነቅ ተገቢ ስላልሆነ ያው እንግዲህ ውድ ቤተሰቦች በጣም የሚያስደስት ነገር ነው እንግዲህ ዛሬ እዚህ ቤት የተፈጠረው። እንግዲህ ከብዙ የሚያስጨንቁ የሚያሳዝኑ ቀናት በኋላ አንድ እንግዲህ ፍንጥቅ ያለች ደስ የምትል ቀን ተገኝታለች። እንግዲህ ይህንንም ነገር አክብረን ከዚህም በኋላ እንግዲህ ያለውን ነገር በሙሉ በደስታና በወኔ ታጠቅ ቦምቡን ለመያዝ እንሞክራለን። እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው። በሀገሮ ቤት መግዛት አስበው በተመጣጣኝ ዋጋ የሚሸጥና ታማኝ አልሚ አጥተው ተቸግረዋል? ድርጅታችን ቴምር ሪል ስቴት ከዚህ በፊት ከ8 በላይ ፕሮጀክቶችን ሰርቶ ማስረከቡ ይታወቃል። አሁን ደግሞ በቡልጋሪያ ከአፍሪካ ህብረት ፊት ለፊት በ7000 ካሬ ላይ ያረፈ ኮምፓውንድ አፓርትመንት በ30% ቅናሽ ለተወሰኑ ቤቶች ለሽያጭ አቅርበናል። ባለ 1 መኝታ 5.4 ሚሊዮን ብር ብቻ፣ ባለ 2 መኝታ 6.6 ሚሊዮን ብር ብቻ፣ ባለ 3 መኝታ 9.7 ሚሊዮን ብር ብቻ። እንዲሁም በአዋሬ ባያትና በጋርመንት የተለያየ ፕሮግረስ ላይ የደረሱ ቤቶችም አሉን። ለበለጠ መረጃና ለሳይት ጉብኝት በ0901 21 1153 ወይም በ0901 50 4245 ይደውሉልን። በውጭ ሀገር ላላችሁ ደንበኞቻችን በ3 ቀን በዲኤችኤል ባላችሁበት ሀገር እንልካለን። ቴምር ሪል ስቴት